ደስ ባለ በተመቸ ስላንተ ብቻ እያሰብ የራሱ ጉዳይ ሌላው ምን አገባኝ እያልክ የምታረገው የነበረው ይጠይቀሃል ጭንቅላትህ። ሙስሊም ስለሆንክ ሃይማኖት ስላለ ኤቴይስት ስለሆንክ ምናምን የሚባል ነገር የለም። ሰው ስለሆንክ ያለህ ነው። አንተ ምንድን ነው የምትፈልገው? እውነታውን የምር መለወጥን የምር ትክክለኛ ውሳኔ መወሰን እሱ ነው የምትፈልገው ወይስ ዛሬም ብቻ ደስ ብሎ ያችን ቅጽበት ማለፍን? ልዝቀጥ ካለ የዝቅጠት የመጨረሻው ለብል ላይ ልታገኘው ትችላለህ። የኮንሽስነሱ እንትን ኦልሞስት ከዜሮ በታች የሚሆንበት እንደገና ደግሞ ከፍታው ከአቨሬጅ በላይ የሚሆኑ ሰዎች አሉ። የሚያወሩት ቋንቋ ራሱ ትንሽ ነው የሚያወሩት ነገር ደግሞ በጣም ብዙ ነገር የሚያሳይ ካደመጥካቸው በሲምፕል ቋንቋ በቀላል አማርኛ ጣል ለሚያደርጓት ነገር ብዙ ነገር ገልጣ የምታሳየ በጣም ብዙ 10-15 ድስት የጣደ ሰው የነበረው 3ቱ ናቸው የሚያስፈልጉኝ ይላል። ያንዳንዱ የተሰጠህን ነገር ያለህን ነገር ስጦታ መሆኑን ትረዳለህ። በስጦታው ደግሞ እንዴት አድርገህ ነው ማበርከት የምትችለው? ወደ አበርክቶ ነው የምትሄደው። አካላዊ ህይወትህ፣ አእምሯዊ ህይወትህ፣ መንፈሳዊ ህይወትህ፣ ማህበራዊ ህይወትህ፣ ኢኮኖሚካል ህይወትህ ሁሉ አንተን የሚያገለግልህ ነው መሆን ያለበት እንጂ አንዱ የህይወትህ ክፍል እንደ አልቲሜት የመጨረሻ ጎል አድርገህ ስትሄድ ልክ ስትደርስበት ባዶ ነው የሚሆነው። ምግብ የሚያስፈልገን ምግብ በላህ ማለት ሶሉን ተንከባከብኩ ማለት አይደለም። ሶሉ ሌላ ነው ምግቡ። ከ3 ዓመት በኋላ ማንሳት ያለብህን ኢሹ አሁኑኑ ካላረኩ ስትል ይሄ ላክ ኦፍ ክላሪቲ ያሳያል። በየትኛውም አስፔክት የማትማረውን ነገር የተማርከው ነው። ትምህርት ቤትም አይሰጥም። ማንም ቁጭ ብሎ ይህን ስራ የሚሰራልህ የለም። ከአንተ ጋር ያለውን ነገር የመረተብ የውስጥ ዓለምህን በደንብ አድርጎ የማጥራት ስራ ማንም ነው የማያገዝህ። ማንም የፈለገ የሚወዱ ሰዎች ዙሪያ ሊኖሩ ያቺ የአንተ ቤት ስራ ናት። ስላጣደፈ አስፈላጊ ይመስልሃል። ቁጭ ብለህ ስትለካው ግን ያጣድፈሃል ማለት አስፈላጊ ስለሆነ አይደለም። የነገ ስኬቶ ዛሬ ላይ ይወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንፃዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሀሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902 97 ላይ ደውሉልን። ቀርደን ሀሰና ፕሮፐርቲስ። የዚህ ፕሮግራም የክብር አጋራችን ቀርደን ሀሰና ፕሮፐርቲስ ነው። በአዲስ አበባ በየትኛውም ቦታ ቤት መግዛትም ሆነ መሸጥ ከፈለጋችሁ ስክሪን ላይ ባለው ስልክ ቁጥር እየደወላችሁ ልታወሯቸው ትችላላችሁ። እናንተ ከስራ ገበታችሁ ሳትንቀሳቀሱ ኃላፊነቱን በሙሉ ወስደው የእናንተን ጉዳይ ያስፈጽማሉ። ራስን ማወቅ ላይ ስናወራ አእምሮ ላይ የሚመላለሰው የእውነት አኽላቅ ነበር ማለት ይሄ ራሱን የሚያውቅ ሰው ብቻ ይሆን ስነ ምግባሩ የሚስተካከለው የሚለው አእምሮ ላይ በጣም የተመላለሰ ነበረ። ምንድነው ሪሌት የሚያደርጋቸው ነገር አለ ሁለቱ? ያ አላህ የሰጠ ዋት ኢዝ ራይት ባላንሷ ሚዛኗን ኮኔክት እንድታረጋት ነው የሚያደርግ። በስሜት ስትሄድ የነበረው ደስ ባለ በተመቸ ስላንተ ብቻ እያሰብክ የራሱ ጉዳይ ሌላው ምን አገባኝ እያልክ የምታረገው የነበረው ይጠይቀሃል ጭንቅላትህ። አለኩ ውስጥ ሚዛን በቃ ይሄ ሙስሊም ስለሆንክ ሃይማኖት ስላለ ኤቴይስት ስለሆንክ ምናምን የሚባል ነገር የለም። ሰው ስለሆንክ ያለህ ነው። እና ውስጥህ ልክና ልክ ያልሆነ ነገር ምንድን ነው የሚለውን ነገር የሚነግርህ ነገር አለ። ኮኔክት ባረከው ቁጥር ትክክለኛው ትሩዝ ምንድን ነው፣ ራይት ምንድን፣ ልክ ምንድን ነው፣ እውነት ምንድን ነው፣ ስህተት ምንድን ነው የሚለውን ነገር የሚነግርህ ነገር አለ። ይሄን ምን ይሉታል? ኢሞሽናል ጋይዳንስ ሲስተም ኢጂኤስ ወይም ኢንተርናል ጋይዳንስ ሲስተም ውስጥ እንደ ኮምፓስ፣ የውስጥ ኮምፓስ እንደሱ አለን ሰው። ይሄ አሁን ሳይንቲስቶች ናቸው የሚሉት፣ ደርሰውበታል። በቃ ያ ኢጂኤሱ ይነግርሃል ልክ አይደለም ተመለስ የሚለው ነገር። ያው እውነት አንድ ነው። የእውነት 10 የለም፣ የእውነት 3 የለም። ውሸት 10 ሊሆን ይችላል። መልሶ ወደ እውነቱ ነው የሚያመጣህ ማለት ነው። እና ያንን ነው አክሰስ እንድታረግ የሚያረግህ። እና ያ ካራክተር የሚባለውን ነገር ወይም ስብዕና የሚባለውን ነገር እየሞረደው ይመልሳል። እና የሆነ ዱርዬ ነበር እሱ እኮ በጣም ተለባላቢ መጥፎ ሰው ነው ምናምን ሲባል የነበረ ሰው በሆነ ህይወት አጋጣሚ በጣም ዲስፕሊንድ ሰው አክባሪ ምናምን ሰው ሆነ።
ማን ነው በዚህ ልክ ያሰለጠነው? ሰልጥኖት ነው የሆነ ህይወት አጋጣሚ ወደ ውስጥ እንዲገባ አድርጎታል። ወደ ውስጥ ያወራ ደሴም ፐርሰን ያው ሰው የሆነ ካራክተር ሲያሳይ ታየዋል። በቃ ወይ የታሰረ እስር ቤት ውስጥ እንደዚህ አይነት ሰው የነበረ ምናምን የተባለ ደግሞ ተቀየረና የሆነ የሚባለው ነገር ይሄንን የውስጥ ኮንሽስነሱን ኮኔክት ሲያደርግ የሚፈጠር ነገር ነው። የሆነ ሲበራ ነገር እንደዛ እየታየኝ ነው። ኤግዛክትሊ ያ ኤግዛክትሊ። ከዛ በኋላ ኮምፕሊት ሌላ ሰብዕና ሌላ ካራክተር የመገንባት አቅም ስንቱን ሌክቸር ተደርጎ ይቻላል። ሰው ጋር እንደዚህ ስትሆን ጎረቤት ጋር እንደዚህ ሁን፣ ከዛ ከቤተሰብ ጋር ደግሞ እንዲሁ ማን ይሄን ሁሉ የሚያስተምር ግን ደሆል ሰውየው ስለ ሰው ስለ ራሱ ስለ ህይወት የሚረዳበት ነገር ነው እየቀየረ የሚመጣው። ከዛች ከህይወት ጥፍ ይሆናል ወደ ውስጥ የመግቢያ እድል ያገኘው ማለት ነው። ሱብሃንአላህ። አሁን ራሱን የለወጠ ወደ ውስጡ በደንብ ተመልክቶ ራሱን ያወቀ ሰው ማህበረሰቡ ውስጥ ሲገባ ትዳሩ፣ ቢዝነሱ ምናምን ላይ የሆኑ ለውጦች ይኖራሉ አይደለ? ከዛ በኋላ ምን አይነት ሰው ነው ምን ሆነው? ምን አይነት የሆነ አጠቃላይ ለውጥ ነው የሚታየብን? በአንቺ ውስጥ ያስተዋልሽውስ እንዴት ያለ ነገር ነው? ቅድም እንዳልኩ ሪሌሽንሽፑን ማኔጅ ማድረግ የመግራት ከሰዎች ጋር ያለውን አብሮነቱ ላይ የሚፈጥረው ነገር አለ። እንዴት እንደማስቀምጣ አላውቅም። ማለት አንዳንዴ የዛ የውስጥ ጉዞ ነጸብራቁ ሰዎች ላይ ተጽዕኖ መፍጠር ነው። ማታውቀውን አታውቅም። ምንም ራስን ፕሩቭ ለማድረግ የምትታገለው ነገር አይኖርህም። ማታውቀውን አላውቅም፣ የምታውቀውን የሚመስልህ በአንተ አተያይ በእኔ ያረዳድ ይሄን ነው፣ ሌላ አላውቅም በማለትህም ምንም የሚጎረብጥህ ነገር የለም። ሌሎች እንዲያምኑ ወይም ደግሞ ሌሎች እንዲቀበሉ በትግል ልታመጣው የምትፈልገው ነገር ይቀራል። ሰልፍ ክላሪቲው ስለሚጨምር ከራስ ጋር ያለህ ነገር ግልጽነቱ ስለሚጨምር ማለት ነው። እውነታን የምታይበትና የምትጋፈጥበት ሁኔታ ይለያል፣ ይቀየራል። በዛ ውስጥ ሰዎች ያዩታል ያን ነገር እውነት አንድ አይደለም። አንተ ላይ ለምሳሌ ዝም ብለህ በራሱ ውስጥ ገብተህ ጥፍት ስትል ምንም አያውቁም። እርስ በርስ ስታወራ ግን ለምሳሌ እኔ የመረጥኩትን ለምን አልመረጥክም፣ ዋናው ይሄ ነው እኮ ምናምን ብሎ አንድ ሰው ፑሽ ሊያደርግህ ይችላል። እዛ ጋር ስትሆን ውስጤ ግን ልክ ስሜት አይሰጠኝም ይሄ ነገር እውነት አንተ ፈልገው ነው ልትለው ትችላለህ። እውነት ይሄ ነገር አንተ ወደኸው ነው እንዴት መረጥከው? እንደዚህ አይነት ጄኒውን የሆኑ ግልጽ የሆኑ ማነው የምር የሆኑ ጥያቄዎችን ስትጠይቀው ዲፕ ዳውን እሱም ራሱ ከራሱ ጋር ስትራግል እያደረገበት ያለ ነገር ሊሆን ይችላል። እንዴት ሆንክ አንተ እንደዚህ? እንዴት ውስጥን አዳምጠህ ነገሮችን አንተ ጋር ምንድን ነው ከተዛመደልህ ብቻ የመምረጥ ውስጥን የማዳም እንዴት አመጣ? ይሄ ብዙ ሰው ቢሆንለት የሚፈልገው ነገር ነው እውነት ስለሆነ ማለት ነው። እና ሳምታይምስ አስተውለህ ከሆነ መጀመሪያ ላይ ይታገሉሃል ሰዎች፣ በኋላ ላይ ግን ትክክለኛ የእውነት ምክር ከፈለጉ አንተ ጋር ይመጡት። ጄኒዩን የሆነ ምክር ሀሳብ ከፈለጉ አንተን ነው የሚጠይቁ። ያያሉ፣ ሰዎች ያያሉ፣ ይረዳሉ። የሆነ እኮ የሚነግራቸው ነገር አለ ማለት የውስጥ ይሄ ኢልሃም ያልከው ነገር በደንብ ነው የሚነግራቸው። ከሰው ሁሉ መርጠው ለምንድነው አንተን የሚያወሩ? እንዲህ ዙሪያ ያሉ ሰዎች እንዲህ አይነት ሰዎች ይቀሉሃል አይደለ? እንዲህ ከራሳቸው ጋር ጄኒዩን የእውነት የምር ከልባቸው የሆነ ነገር የሚነግሩ ሰዎች እነሱ ይመቹሃል። የሆነ ውሳኔ ልትወስን ፈልገህ ምን ትላለህ ብለህ ለመጠየቅ ጀጃ ያረጉ ፕላስ ነከሌ ስላደረጉት ወይም ይሄ ነው የሚፈለገው በሚል አይደለም እየሄዱ ያሉት። የምር ከራሳቸው ጋር በደንብ የሚፈታተሹት ነገር ስላለ የሆነ ባላየሁት አንገል ሊያሳየኝ ይችላል ብለህ የምትለው ሰው ነው የምታናግረው እንደዛ። እና ትመርጣለህ በቃ ከሰውም ከሌም ባናገረው እሱ ያው
እስከ አፍንጫ የሚሆነውን ይነግረኛል የምትለው እሱ ይመቸዋል። አለዚያ ግን ከራስህ ጋር መወሻሸትና መሸዋወድ ወይም ደግሞ ሪያሊቲን ፌዝ ምንድነው ሪያሊቲ እውነታን መጋፈጥ ካልፈለክ ደግሞ ልክ ነህ የሚለን ሰው ነው የምትፈልገው። ልክ ነህ ከላይ ምን ያንተ ያለህበት ሁኔታ አያውቁም፣ ምን እንደገጠመህ አያውቁም፣ ምን እንደምታስብ አያውቁም። ግን በቃ ደስ የሚልህን ነገር የሚነግርህ ሰው ይኖራል። የቱን ነው የምትመርጠው? ኢት ዲፔንድስ አንተ ምንድን ነው የምትፈልገው? እውነታውን የምር መለወጥን የምር ትክክለኛ ውሳኔ መወሰንን እሱ ነው የምትፈልገው ወይስ ዛሬም ብቻ ደስ ብሎ ያችን ቅጽበት ማለፍን ያችን ሞመንት ማለፍን? እሱን ከሆነ የምትፈልገው ልክ ነህ ተባብለን እኔም በሆነ ይሄን ነው የማደርገው ነው ስትባል ደስ ብሎ ታልፈዋለህ። ያው ኮንሲኩዌንስ አለው። በጣም የሚደንቅ ነው። በጣም ብዙ ሀሳቦችን እያነሳን ነው። ያው መነሻው አንቺ ዋንስ በአንቺ ህይወት ውስጥ ፊገር አውት ያደረግሻቸው ብዙ ነገሮች ስላሉ እሱን ነው ግራውንድ አድርገን እያወራን ያለ ነው። እስኪ መለስን በልና ታሪክሽን ደግሞ ትንሽ ወደፊት ደግሞ ሳብ እናድርገው። ከዛ በኋላ ጀስት ይሄኛውን የኢንጂነሪንጉን ጉዞ ገታሽ ነው ወደዚህኛው ሽፍት ያደረግሽው አይደለ? ወደዚህኛው ሰው ላይ ወደ እሱ ስትገቢ ደግሞ ላይክ ሁኔታዎች እንዲጠበቁሽ እንዴት ባለ መልኩ አገኘሻቸው? ጉዞሽ ምን መሰለ የሚለው ላይ ትንሽ ሀሳቦችን እናንሳ። ይሄ ኢንዱስትሪው ዓለም ላይ ከቆየሁ በኋላ ቅድም ያልኩህን አይነት ኩዌሽን ጥያቄዎች መነሳት ጀመሩ። ወዴት ነው የምሄደው? እንደምፈልገው በጣም ከባባድ ጥያቄዎች ይነሱ ነበር እኔ ውስጥ። በዚህ አሁን ባለሽበት ብትቀጥይ የት ነው የምትደርሺው? እና በሚገርም ሁኔታ ኦልሞስት በየአመት እርከኑን እወጣ ነበር፣ የኮርፖሬት ላደሩን እወጣ ነበር። ኦኬ፣ በአፈጻጸም ማለት ነው? አዎ በአፈጻጸም። ገና ከዩኒቨርሲቲ ወጥቼ ጁኒየር ቴክኖሎጂስት ነኝ። ጁኒየር ቴክኖሎጂስት ሆኜ ስሰራ ራሱ ቀጥረውኛል፣ ደሞዝ እየከፈሉኝ ነው። ግን አንዳንዴ የሆነ ለምሳሌ እንደ ጆከር ጁኒየር ሆነ ስትገባ የሆነ ክፍል ፕሮዳክሽን ላይን ክፍተት ሲኖር እዛ ትገባለህ፣ ኳሊቲ ኮንትሮል ክፍተት እዚህ ትገባለህ። ወደ 4 የፕሮዳክሽን ላይኖች ናቸው ያሉት፣ ግዙፍ ነው ፋክትሪው እና ለእነሱ ተመችቷቸዋል፣ ለቀጣሪዎቹ ማለት ነው። ሁሉንም ከቻልኩላቸው ኤኒታይም የሆነ ቦታ ሲያስቀምጡኝ ብረም ሰራላቸዋለሁ። ለእኔ ግን ላክ ኦፍ ክላሪቲ ያለኝ እና እጠይቅ ነበር። አስበው ከአዲስ አበባ ተነስቼ በዛ እድሜ ድሬዳዋ ሄጄ ተቀጥሬ የኖርኩኝ የሰራሁኝ አለቃህን ለምንድን የቀጠራችሁኝ ብለህ መጠየቅ ማለት ነው። ለምንድን የቀጠራችሁ? ለምንድን የፈለጋችሁኝ? እና በቃ እሱም ያስቀዋል አለቃዬ ምን ብሎ ይመልስል። ግን እጠይቃለሁ። በቃ ያባሩልኝ እኮ ሻንጣዬን ሸክፌ ወደ አዲስ አበባ ነው። ግን መጠየቅ እጠይቃለሁ። በቃ እጠይቃለሁ። ለእኔ ክላሪቲ ይበልጥብኛል። እና እዛ ውስጥ ሆኜ ሪያላይዝ ያደረግኳቸው ነገሮች አሉ። እና አንድ ኮርስ ኳሊቲ ማኔጅመንት የሚባል ኮርስ እንግዲህ ስራ ዓለም ላይ ገብቼ 89 ነው ግራጁዌት ያደረግኩት። አይ ቲንክ 90 ባባሻን እያወራለሁ። በፈረንጅ 2000 ማለት 97 ነው ግራጁዌት ያደረግኩት። በፈረንጅ 2000 ያን ኮርስ እንድወስድ ላኩኝ ማለት ነው ደብረ ዘይት። እና ደብረ ዘይት ያን ኮርስ የሚሰጠው ሰው 20 ዓመት እንደዚህ የሰጠው ሰው ነው። በጣም ያው ኢትዮጵያ ማኔጅመንት ኢንስቲትዩት ነበረ ኮርሱን የሚሰጠው እና ሲመሰረት ጀምሮ ስዊድኖች ናቸው ስታብሊሽ ያደረጉት። በወቅቱ የነበሩ ሲኒየሮች እዛ ስዊድን ሄዶ የተማሩ አሉ ምናምን፣ ከኦሪጂናል ከሶርሱ ነው የተማሩት። ከዛ በኋላ በተለያየ ዘርፍ ላይ ያኔ የወሰዱት ሰዎች ያስተምራሉ። እና ያን ኮርስ ለመጀመሪያ ጊዜ በቃ ስራ ዓለም ላይ ገብቼ ያገኘሁት ኮርስ ነበረ። እና እሱን ኮርስ ለመውሰድ ደብረ ዘይት ሄድኩኝ። የ3 ሳምንት ኮርስ ነው። ለመጀመሪያ ጊዜ በቃ ስራ እንዴት ነው የሚሰራው፣ እንዴት ነው ስራ የተያያዘው፣
ስራን የምታይበት የስራ አናቶሚ ወይም ደግሞ የስራ መዋቅር፣ የስራ ባህል፣ የስራ ጸባይ፣ የሰው ሳይሆን ስራው ራሱ የሚታይበት አተያዩን በቃ አይኔን የገለጸልኝ ኮርስ ነው። ካለዚያ እየደፋፋህ ያበላሸህ ምናምን ነው የምትማረው። ማንም የሆነ ክሊር ፓዝ አስቀምጦልህ አይደለም ስራ ነው የምትማረው። ግን ያ ኮርስ በጣም ነው የጠቀመኝ። የ3 ሳምንት ኮርስ እና ዲቴይል ነበረ። ኮርሱን ስንወስድ ያሳስበኛል። በቃ እዛ ሄጄ ድሬዳዋ ሄጄ መመለስ አልችልም። እንዳሁኑ ይሄ ሞባይል ምናምን የለም እና የሚያስፈልጉኝን መረጃዎች እዚሁ አጥርቼ መውሰድ አለብኝ በሚል ዶርሜ ስገባ ማታ ማታ እዛ ሄጄ እንዴት እንደምሰራ ፕላን አደርጋለሁ። ይሄ ቢያጋጥመኝ እንዴት ፈተዋለሁ ምናምን የሚለውን ነገር በደንብ አዘጋጅ ነበርና እዛው እያለሁኝ ነበር አስተማሪውን አሰልጣኙን ዶክመንቶች፣ መጽሐፎች ፎቶኮፒ እያደረኩና ምናምን እንትን እላለሁ። እዛ ሄጄ እንዳልቸገር ነው በቃ የምፈልገው። በቀላሉ አክሰሰብል አይደሉም እነዛ መረጃዎች እና ያ ስልጠና ስራ ቦታ መጣሁና እዛ የተማርኩትን ነገር በተሻለ መልኩ አወረድኩት ማለት ነው። የአሰራር ኢንስትራክሽኖች፣ ስፔሲፊኬሽኖች፣ የጥሬ ዕቃ፣ የምርት እንደዚህ የሚያስፈልጉ ዶክመንቶች አሉ። ቁጭ ብዬ ሰራኋቸው። እዛው እያለሁኝ አንድ ሌላ የውጭ ኮርስ መጣ። ያን ኮርስ ለመውሰድ ዚምባብዌ ሄድኩኝ። የምግብ ኢንዱስትሪዎች የሚወስዱት ኮርስ ነው። ወደ 28 ሀገራቶች ከአፍሪካ የነበሩበት ነበር። ከኢትዮጵያ 2 ሆነን ነበር የሄድነው የኛ ድርጅትና ከጥራትና ደረጃዎች ደግሞ አንድ ሰው ነበር። ሁለታችን ሄድነው። እሱ ደግሞ ሌላ እይታ በአፍሪካ ደረጃ ሰዎች ጋር ተገናኝተህ ያንን ኮርስ ስትወስድ በጣም ሲኒየሮች ሆኑ፣ በእድሜ በጣም የገፉ። እኔ ከትምህርት ቤት ከወጣሁ ገና 3 ዓመቴ ነው። በዛ ላይ ሆኜ ነው እዛ እንትን ያልኩትና ብዙ ነገር ያስረዳሃል። እና ያቺ ከራሴ ጋር ማሳልፋት ነገር እንዴት እንደጠቀመች ማለት ሰልፍ አዌርነሴ ራሴን ማወቄ ሀሳብን ስገልጽ ክላሪቲ ምናምን ይታያል። እና በግሩፕ የሚሰሩ ፕሮጀክቶች ሲሰጠን ምናምን ትልልቅ ሰዎች ናቸው በእድሜ ከኔ ይበልጣሉ። በቃ አንቺ ቲም ሊደር አንቺ ሆኚ ምን ስለማውቅ ነው ምን ስለታያቸው ነገር አለ እነሱ ያንን ያየሁት እና ያንን ደግሞ እንደገና መጣውና እዚህ አፕላይ ያደረኩት መሬት ላይ በደንብ መሰነድ ጀመርኩ ምናምን ለሰራተኛው ማሰልጠኝ ተብዬ አሰለጠንኩ። እና አንድ ነገር ሳቅ መሬት ማውረድ በጣም እፈልጋለሁ ወደ የተጨበጠ ነገር እንዲሆን። ከዛ በኋላ ነው ከሆነ አመታት ካለፈ በኋላ ያ ኳሊቲ ማኔጅመንት ስልጠናውን የሰጠን ሰው ድሬዳዋ ድረስ መጥቶ ፋብሪካ ግቢ ውስጥ ለሰራተኞች ስልጠናውን እንዲሰጥ ተጠየቀና መጣ። እና እሱ መጥቶ ሲያስተምር ሲናገራቸው የነበሩ ነገሮች ነበሩ። በቃ አተገብሩትም እዚሁ ዝም ብላችሁ ጥላችሁት ነው የምትሄዱት ምናምን የሚለው ነገር እንደ በቁጭት መንፈስ የሚናገረው ነገር ነበር። እና አንዳንድ የሰራኋቸውን ነገሮች ላይብራሪም ነበሩ። የአስፈላጊው ክፍል ስራ አስኪያጁ በትኖታል ምናምን እና ይሄ ነገር አይሰራም ያው እኛ እናወራዋለን እንጂ ምናምን ሲል እኛ ጋር አለ ይሉታል ሰራተኞቹን። እኔ ስልጠና ውስጥ የለውም ኦልሬዲ ስለወሰድኩት። ከላይብራሪ አውጥተው አሳዩት ምናምን በጣም ነው የተደሰተው። በጣም በቃ እኔ 20 ዓመት ነው ያወራሁት አንቺ አወረድሽው የሚልና በኋላ ላይ የኢትዮጵያን ስራ ማኔጅመንት ኢንስቲትዩት እሱ ጡረታ ሊወጣ ተኪ ሳታበጅ ትወጣ ነው የሚል ነገር ተነሳ። እዛ እንግዲህ እኔ መተካት የምትችለው እቺ ልጅ ናት ብሎ ፕሮፖዝ አረገ። ማስታወቂያ ሲወጣ አፕላይ አርጊ ተባልኩኝ። ያኔ ኢትዮጵያ አዲስ አበባ መጥቼ ነበረ ከድሬዳዋ ሌላ ፋብሪካ ውስጥ ነበር የምሰራው እና ምንም እንትኑ የለኝም ማለት ያቺ ውስጥ የነበረችው ምንድነው ያለሽ ብዬ ራሴን ስጠይቅ የነበረው ጥሪዋ የሆነ ሰዎች በሚገባቸው ቋንቋ መግለጽ ነው እና የሚለው ነገር ነው ወደ ማሰልጠን ዓለም የወሰደኝ ማለት ነው። እና ልክ ኦፖርቹኒቲው ሲመጣ ይሄን ነበር ስፈልግ የነበረው እና የሀሳብ ሄዶ ምንድን ነው እኔ ማሰልጠን ማስተማር የሚለውን ነገር አትሊስት እኔ ጋ ያለ ነገር
ያንዳንዱ የሀገሪቷ ኮርነር መሄድ ቢችል አንድ ድርጅት ላይ አንድ ቦታ ላይ ብቻ ባይቀመጥ የሚል ሳቢ ነበረኝ። ያው እያደገ መጥቶ ማለት ነው እዛው ፋብሪካ ውስጥ ሆኜ ልክ ይሄ ኦፖርቹኒቲ ሲመጣ በሀገር አቀፍ ደረጃ ያለ ካምፓኒ ነው። ስንት አመት ያገለገለ 60 አመት በላይ የሆነው ካምፓኒ ነው እና እዛ ጋር ከሁሉም ኮርነር ኦፍ ሀገራችን የሚመጡ ሰዎች ናቸው ያሉት። እዚያ ያሳስቡ የነበረ ነገር ነው የሆነው እና እዛ ጋም አሁን አፕላይ አርጊ ሲለኝ የመጀመሪያ ልጄን ነፍሰ ጡር ነበርኩኝ። ኦልሞስት ገና 2 ወር 3 ወር እንደዚህ ደረጃ ላይ ነበርኩኝ። አሁን አስብ ነበረ እንዴት ነው የምሆነው፣ ፋብሪካ ህይወት ይቀጥላል አይቀጥልም እያልኩ ነበረበት ጊዜ ነው ይሄ ነገር የመጣውና የማሰልጠን የማስተማር ይሄ እዚህ የኮንሰልታንሲ ዓለም ውስጥ መግባት የምፈልገው ለምንድን ነው? አንድ ያለኝን ነገር በደንብ እንዳወጣው ፖቴንሻሊ እዛ ጋር እንዳለ፣ ከዛ በኋላ ደግሞ ከዚህ በኋላ ልጆች ወልዳለሁ ልጆቼን ማሳደግበት ወይ ደግሞ በደንብ እናትነትን መኖር ይፈልግ ነበር። ፋብሪካ ህይወት ደግሞ እንደዚህ በቀላሉ የሚለቅ አይደለም። በቃ ማሽኑ ራሱ የፕሮሰሱ አካል ነው የምትሆነው እና ብዙ እንደማይቀጥል ተረዳሁት። ይህም የሰልፍ አዌርነስ ጉዞ አካል ነው። ምንድነው ማገኘው አልኩት። እዛ በመጣም እንደማገኘው ነጻነት ነው ያለኝ እሱ። ነጻነትን በጣም ነው ቫልዩ ማረከው። ሰልፍ አዌር ስትሆን ምን ትፈልጋለህ ምን አትፈልግም እንደዚህ ጆን ይላ ራሱ በጣም የምን ነጻነት ነው የጊዜ የምን አሁን ምንድነው ህይወትን በፈለከው መልኩ መኖር መቻል። ለምሳሌ ልጆችን በነጻነት ማሳደግ የጊዜ ነጻነቱ አለ ማለት ነው። የጊዜው ነጻነት ያ ደግሞ አሁን ስልጠናው ዓለም ይሰጣል። በወቅቱ ደግሞ እሱ ያለኝ ነገር ምንድነው አለቃይ ነው የሚሆነው እሱ። የተገባሽ የተወጣሽ እንደዚህ ምልሽ ነገር የለም። አለቆችሽ ክላይንቶች ናቸው። ስልጠና ካለሽ አይደለሁም አለቃሽ እሱ ናቸው። ስለዚህ ስልጠና ባለሽ ሰዓት ታሲዮር እንትን ማኔጅ በአጠቃላይ ፕሮግራምሽን ምናምን ማኔጅ አድርገሽ የምትገቢው አንቺ ነሽ እና የዛ አይነት ነገር አይደለም። እዛ ጋር ያለው ኮንሰልታንቶች ናቸው በወቅቱ ያሉት የሆነ ሲኒየሮች ናቸው። ከ10 አመት በላይ ኤክስፒሪየንስ ያላቸው ናቸው። እኔ ገና ጁኒየር ነኝ። ለዛ ዓለም ፋብሪካ ዓለም ላይ 5 አመት ሰርቼ ነው የመጣሁት እና ወደዛ ነው አዲስ አበባ ድሬዳዋ 5 አመት እዚህ መጥቼ 3 አመት ሰርቻለሁ። የተለያየ እንትን ላይ 8 አመቱ ካለፈ በኋላ ነው እዛ ሄድኩትና ይሄ ያለ ነጻነት አለ። ደሞዝ ማለት ይሄን ታገኛለሽ ምንሽ ነገር የለም። ወዛት ማተር ደሞዜን ቀንሼ ነበር የገባሁት ወደዚህኛው ስገባ ማለት። ስለዚህ የበለጠብኝ ነገር አለ ማለት ዩ ዲሳይድ ከውሳኔዎች ጀርባ ከውሳኔዎች ጀርባ እሴቶች አሉ። ያን እሴት የምታገኘው ክላሪቲ ሲኖርህ ነው። እሴቶች ላይ ቤዝ አድርገህ ነው የምትወስነው እና ነጻነቱ በልጦብኛል ከደሞዙ በላይ ማለት ነው። ለኔ ያኔ ገብቶኝ አይደለም ቫልዩ ምን አላውቅም። አሁን ነው መተነተነው እንደዚህ ስማቸው ዲስከቨር የተደረገው በኋላ ነው እና ደሞዝ የራሱ ስንት እንደሆነ አላውቅም። ማስታወቂያ ወጥቷል፣ ጋዜጣ ላይ አላየሁትም። ስንት እንደሚከፈለኝ አላውቅም። በወር አጋጣሚ እንዲያውም ቁጠባና ብድር የሚል ቢሮ ነበረኝ። ከኔ ቢሮ ፊት ለፊት ሁሌ ስወጣ ስገባ ያዋለሁ። ምንድን ነው የሚሰራው እዚህ ቢሮ ነው የሚያልኩ። ሴትዮዋም ስትገባ ስትወጣ ሰላም እንባባላለን። ከዛ አንድ ቀን ብድር እንኳን አልወድም ቁጠባ ቆጠብ ጥሩ ነው ሄድኩና 6 ወር እንደዚህ ያልፈኛል። የ6 ወር ደሞዝ ተቀብያለሁ፣ ግን ኤግዛክትሊ ግሮስ ደሞዜን አላውቅም። እና እሷ ጋር ሄድኩና መቆጠብ ነው የምፈልገው አልኳት። ቁጠባ ነው የምፈልገው ብድር አልፈልግም። እሺ እንደላኩና ይሄ አለ የትኛውን ነው የምትፈልጊው አለች። በቃ ይሄን ፐርሰንት አድርጊው አልኳት። ደሞዜ ስንት ነው ስትለኝ ብላንክ ምንም የለም
ጭንቅላቴ ውስጥ። የነገ ስኬቶ ዛሬ ላይ ይወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንፃዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሀሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902979797 ላይ ደውሉልን። ቀርደን ሀሰና ፕሮፐርቲስ። አላቅም ነው ምላት ሌላ ፈተና ተቆራርጦ የሚሰጠኝን አውቃለሁ። ግሮሱን ግን አይቼው አላቅም፣ ጠይቄም አላቅም። በዚህ ልክ እንዴት እንደዚህ ሆንኩኝ ሌላ ጥያቄ ነው። የበለጠብሽ ትልቅ ነገር አለ። የሚገርምህ ደግሞ ያኔ ከድሬዳዋ ከወጣ በኋላ የግል ቤቶች ነው ገብቻለሁ፣ ፋብሪካዎች እና ስራ ውስጥ ስገባ ራሴን ስጥት ነው ማረገው። አይ ነው ከገባው በደንብ ስጥት ነው ማረገው እና ከመግባቴ በፊት ግን እከራከራለሁ ደሞዝ ምናምን ወይም የምሰጠው ነገርና የሚከፈለኝ ሳይመጣጠን ሲቀር እነጫነጫለሁ ምናምን። ግን ደሞዝ ቀንሼ ገብቼ ቁጥሩን አለማወቅ ምን ትለዋለህ? በስንት ቀነስኩ ምናምን በኋላ ላይ ሁሉ ያወቅኩት ከዛ ከነበረኝ እንደሚቀንስ እንደዛ እንደ ግል ቤት ላይሆን ይችላል ምናምን ብሎኛል። ግን ምንድነው ማገኘው የሚለው ነገር ነጻነቱ አንድ፣ ሁለተኛ ባለፈው ቅድም እንደነገርኩ ይሄ መስጠት ይሆንብሃል። you don't growዝን ቫልዩ ያደርጋሉ ማለት ነው። ግሮዝ ደግሞ እዛ ጋር በጣም ሲኒየር የሆኑ ሰዎች ናቸው ያሉት። ከነሱ የማረው ነገር አለ። ኢንተሌክቹዋል የሆነ ጂምናስቲክ በለው ዲስከሽኖቹ በጣም እንጆይ ያደርጋቸዋለሁ። ሀሳብ አይዲያ የሆነ ሀሳብ ማፋጨት በቃ የሆነ ካንተ በላይ የሆኑ ሰዎች በእውቀት ደረጃ ኖሮ አንተ አይደለም የምትነግራቸው፣ አንተ አይደለም በምታውቀው በልክህ ነው እዛ ጋር ስትመራ የነበረው። አንተስ ልታድግ ስትፈልግ የስ ታገኛለህ፣ ታነባለህ። በቃ ለካ በጣም ነው ይሄን ነገር የምወደው እና ያን አገኘው እና ለምን ነበረ ደሞዜ ስንት ነው ያላልኩት? ለምንድን ነው 6 ወር ቆይቼ ግሮስ ደሞዜን ያላወቅኩት? እዛ ጋር ስጠይቀኝ በጣም ነው የገረመኝ። ለካ ያገኘሁት ነገር አለ። ያ ነገር በልጦብኝ ነው እስከዚህ ድረስ ነው ያወረኝ ማለት ነው። ምንም ነው የማይታየኝ ያ ነገር በጣም በቃ የምወደው ነገር መሆኑ ይበልጥክልል። ያ ደግሞ መልሶ ኢነር ፒስ ይሰጣል። በቫልዩ መኖር ስትችል ውስጣዊ ሰላም ይሰጣል። እነዚያ ነገሮች ናቸው። እንግዲህ በጣም ብዙ ሀሳቦችን እያነሳን ነው ከአንቺም ታሪክ ጋር ብዙዎቹ ስለሚያያዙ ማለት ነው። ምናልባት እንደ መቋጫ አንድ ሀሳብ ብናነሳ ደስ ይለኛል። ራስን ስለማወቅ እያነሳን ነው። በጣም ብዙ ጊዜ ሰዎች ራስን ማወቅ ሲባል የሆነ ኢንሳሞይ ውስብስብ ሊመስል ይችላል። ምናልባት በዚህ ይሄኛውን ፕሮግራም የሰሙ ሰዎች እንደውም ትንሽ ጉዳዩን ያፍታቱታል ብዬ አስባለሁኝ። የሆነ ፋንሲ የሆነ ሀሳብ የሆነ ሰከንደሪ መሆን ያለበት ቅድሚያ ስራ ነው እንትን ነው እንጂ ወይ ፍልስፍና ነው ተብሎ በሩቁ የሚፈራ ነገር ነው እንጂ አንድ ሰው አሁን ብቻን ተረጋግተው አስብ ምናምን ብትዩ ልክ ከዛ ክፍል ሲወጣ አይምሮው ተነክቶ የሚወጣ ምናምን ሊመስለው ይችላል። ብዙ በዛ ደረጃ ነው ጉዳዩን ሩቅ አድርገን የምናየው። ግን ለእንደዚህ አይነት ከፍታዎች ለእንደዚህ አይነት ሰክሰሶች መሰረት ነው። ምናልባት አሁን በዚህ በእኛ ዘመን ኮንቴክስት የሆኑ ሰዎች ሰክሰስፉል የሚሆኑት የሆነኛው ዘርፍ ላይ ሲሆን ደግሞ ይታያል። ያ ማለት ፎከሳቸው በቃ አንድ ቦታ ይሆንና የሆነ ነገር ላይ ሰክሰስፉል ናቸው። ቢዝነሳቸው ሰክሰስፉል ነው፣ ጥሩ ቢዝነስማን ናቸው። ትዳራቸው ላይ ግን ክፍተት አለ፣ ማህበራዊ ህይወታቸው ላይ ክፍተት አለ፣ ጤናቸው ላይ ክፍተት አለ። መሰል ነገሮች ይታያሉ። ብቻ የሆነ ሁለንተናዊ በሁለንተናዊ ሚዛን ሲመዘን የሆነ አይነት ከፍ ዝቅ አይነት ነገር ይታያልና ምናልባት ባለሽ ኤክስፒሪየንስ ከተማሪዎችሽም የሰማሽው ነገር ካለ ሳምቲንግ ራስን ማወቅ ለእንዲህ አይነት ሆሊስቲክ ከፍታ ሁለንተናዊ በሁለንተናዊ ሚዛን ስንመዘን ከፍ ለማለት ምንድን ነው ያለው ሚና የሚለው ላይ የተወሰኑ ሀሳቦችን ብናነሳ ደስ ይለኛል። ከዚህ በፊትም ቅድም ስናነሳው የነበረው ነገር አለ አይደል? ከራስ ጋር መሆንን ኦልሞስት ተነጥቀናል ብዬ ነው ማስበው።
በተለያየ መንገድ ይሄ ሶሻል ሚዲያው ፋታ የለንም ከኛ ጋር ምን ራሳችንን ተነጥቀናል። ኦኬ እንዲያውም ማን ነው ጆናታን ሃሪስ ነው የሚባል ሰው The Stolen Focus የተሰረቀው ትኩረት የሚል መጽሐፍ ጽፏል። የተሰረቀው The Stolen እና ያ ነገር እሱን ነው የሚመልስልህ። ኦኬ ፎከስን ነው የሚመልስልህ ከራስ ጋር መሆን። በተለይ ሶሊቲዩድ የሚባለው ነገር ከራስ ጋር መቀማመጥ የሚባለው ነገር ምንድነው የሚያደርገው? እንደ እንዴት ነው ቢላህን እንደመሳል ኦኬ ሻርፕን ነው የሚያደርገው ከክላሪቲው ብዛት ማለት ነው። አንዳንዴ ሶርድ መሳሪያ አለ ወይም ለጎራዴ በለው ምን ሊኖር ይችላል፣ ግን ዶልድሞ ኢቭን መኖሩን ራሱ ላታውቀው ትችላለህ። ከአፎቶ ወጥቶም ላያውቅ ይችላል። ምንም እየሰራህበት አይደለም፣ ግን ደግሞ ለምትሰራው ነገር ትልቅ መሳሪያ ነው። ታጥቀኸዋል፣ መኖሩንም አታውቅም። ምናልባትም ብድር ሲያውሱኝ ጎራዴያቸውን እንደው ይሄንን ለመመንጠር ምናምን ፈልጌ ነበር ልትል ትችላለህ። ይሄንን ካለ መረዳት ነው ፎዛት ማተር። የት ነው የምንማረው? ይሄንን ትምህርት ቤት ያስተምሩናል? የት ነው የተማርነው? ወላጅ በስርዓቱ ይሄን ነገር ይነግረናል? አንተ ማን ነህ ብሎ ማንስ ኢንተረስትድ ነው ስላንተ? የትም ቦታ ላይ እኮ ማንም ኢንተረስትድ አይደለም። ልጅ ይወለዳል፣ ያድጋል፣ ከዛ ካንተ የሚጠበቅብህን ነገር ይነገርሃል። ሁን አትሁን፣ ሁን አትሁን፣ ሁን አትሁን ተብለህ ታድጋለህ። ከዛ የሆነ መስመር ውስጥ ትገባለህ። በተለይ ደግሞ ይሄ አሁኑ ደግሞ ይሄ ዲጂታል ዓለሙ ደግሞ ሲጨመርበት ቶታሊ ካንተ የተነጠልክ ነው የምትሄደው። ያ ሰው የሚባለው ክብሩ ትልቁ እንተ ማለት እኮ እንለዋለን። ሰው ክቡር ፍጡር ነው፣ ትልቅ ፍጡር ነው ምናምን። ግን ማለት ነው ግን የቱ ጋር ነው ክብራችን? የቱ ጋር ነው ከፍታችን? ማለት ይሄ በትክክል ወደ ውስጥ ስትገባና ከራስ ጋር ስትገናኝ ያን ከፍታ ያመጣው ነው። የከፍታ ጉዞ ነው አይደለም? የኮንሽስነስ የንቃት ጉዞ ነው ትልቅ የሚያደርገን። ፊዚካሊ ሰው ስለሆነ አይደለም። ግን ከሰውም እኮ አሁን ላይ እንዲሁ ስታየው አሁን ሰዎች ያሉበት ሁኔታ ስለዚህ ኖርማል እዚህ አሁን ምንድነው ሳይሆን ይሄ ለምሳሌ ልዝቀጥ ካለ የዝቅጠት የመጨረሻው ለብል ላይ ልታገኘው ትችላለህ። የኮንሽስነሱ እንትን ኦልሞስት ከዜሮ በታች የሚሆንበት፣ እንደገና ደግሞ ከፍታው ከአቨሬጅ በላይ የሚሆኑ ሰዎች አሉ። የሚያወሩት ቋንቋ ራሱ ትንሽ ነው የሚያወሩት። የሚያወሩት ነገር ደግሞ በጣም ብዙ ነገር እንዲህ የሚያሳይህ ካደመጥካቸው። በሲምፕል ቋንቋ በቀላል አማርኛ ጣል ለሚያደርጓት ነገር ብዙ ነገር ገልጣ የምታሳይህ እንዴ ምንድነው ያልከው ብለህ ድርብርብ መረጃ ከማስታወሻ መያዝ የምትፈልገው አንድ ሀሳብ ውስጥ በጣም ብዙ ጥልቅ ሀሳቦች ያሉበት ከየት መጣ? እንዴት ነው ይዘው እንደዛ የሚናገረው? የዛኔ ከፍታ ጉዞ ውስጥ ስላለ ነው። ይሄ ኮንሽስነስ ንቃት ኢልሃም ያልከውን ነገር በደንብ አድርጎ እየሄደበት ስለሆነ ነው። እና ያ ነገር ፎከስድ እንድትሆን ያደርጋል። ስንዴውን ከእንክርዳዱ እንድትለይ ያደርጋል። የሚያስፈልግህን ማያስፈልግህን ያንዳንዱ የምታደርጋቸውን ነገር ጥያቄ እንድታነሳባቸው ያደርጋል። እያጠራህ ነው የምትመጣው። ልክ እንደ እንዴት ልበለህ የሆነ ሻርፕ እየሆንክ ነው የምትሄደው። እንዴት ነው የውሃ ጠብታ ምንድነው የሚባለው? የውሃ ጠብታ ድንጋይ ይበሳል ነው ያ በድግግሞሹ ብዛት አንድ ናት፣ ሲንግል ናት። እንደ ሻወር አይደለም፣ ፎከስድ ናት። የሆነን ቦታ ሁሌ የምትመታው ድንጋዩ ይቦርቦራል። እዚህ ያ ነገር ስለበዛ አይደለም። የትኩረትህ የፎከስህ ልክ ነው ያን አይነት ኢምፓክት የሚፈጥረው እና እዛ ላይ እንድታተኩር ያደርጋል። ኤግዛክትሊ የምትፈልገው በተማሪዎችም ጋር እኛ ጋር በሚወስዱት ኮርሱ ላይ ሊደርሺፕ ኮቺንግ በስፋት የሚታወቀው እሱ ነው። እንዴ ብዛለ ብዙ ሰው አድርገናል ለምንሰጠው ማክሲመም ከ10 እስከ 12 ሰው ነው ማክሲመም። ለምን በጣም ሪፍሌክሽኖች ስላሉ ማለት ነው። እና እዛ ውስጥ የምታየው ነገር ያ ነው። በቃ የተበተነውን እየሰበሰብኩ ነው ይለዋል። አሁን ያስኩት መሰብሰብ ነው፣ ኃይሌን ማሰባሰብ ነው።
አንዳንድ ነገሮች ለምንድን ነው ይሄን ነገር ያስኩት ስል ለዝና ነው፣ ሰው ስለሚያደንቀው ነው። በቃ ዩአር ስማርት፣ እሱ ስማርት ነው እንባል ነው ወይም ደግሞ አዋቂ ነው ለመባል ነው እንጂ ምንም የሚሰጠኝ ነገር የለም። ስለዚህ ይሄ ነገር አያስፈልግም። ራሳቸው ነው የሚሉት የሚሆንና የማይሆን፣ የሚያስፈልግና የማያስፈልግ። በጣም ብዙ 10-15 ድስት የጣደ ሰው የነበረው 3 ናቸው የሚያስፈልጉኝ ይላል። የነገ ስኬቶ ዛሬ ላይ ይወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንፃዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሀሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902 97 ላይ ደውሉልን። ቀርደን ሀሰና ፕሮፐርቲስ ይመጣል፣ ይሰበስበዋል። በቃ ያንዳንዱን ነገር ሚኒንግ በሚሰጠው መልኩ ይተነትናል፣ ይረዳል። የሚያስፈልግና የማያስፈልግ አንዳንዴ ያስደነግጠኛል። እኔ ራሴ የሚወስኑት ውሳኔ ከባድ ውሳኔ ተወስናለህ። በቃ ክላሪቲው ነው እንደዛ የሚያደርግ። ክላሪቲው በጣም ሰርፕራይዚንግ፣ የሚፈቷቸው ችግሮች ከራሳቸው አልፎ ሌሎች ሰዎች ላይ የሚፈጥሩት ኢምፓክት ተጽዕኖ ያ ይሆናል እና ወዴት ነው የሚያመጣ? ይሄ አንዱ የሰልፍ አዌርነስ፣ አንድ ሰው ራሱን አወቀ ሲባል በጣም ወሳኝ የሆነ ፖይንት ላይ ያመጣል። ፎከስ ለመሆን ስትፈልግ አላማ መር የሆነ ህይወትን ላይፍ ፐርፐዝ የምንለው ወደ እሱ ያመጣል። ለምን ነው የምኖረው? ወዴት ነው የምሄደው? እና ምንድን ነው የምሄደው? ምንድን ነው የምፈልገው? በቃ ገንዘብ ሊኖር ይችላል፣ ንብረቶች ሊኖሩ ይችላሉ፣ ዝና ሊኖር ይችላል፣ ስልጣን ሊኖር ይችላል፣ ዋቴቨር። እና ምንድን ነው ይሰራል? ምን ልታረጉ ነው? አይሰራም፣ አያስፈልግም እያልኩ አይደለም። ለምን የሚለው መመለስ። ያንዳንዱ የተሰጠህን ነገር ያለህን ነገር ስጦታ መሆኑን ትረዳለህ። በስጦታው ደግሞ እንዴት አድርገህ ነው ማበርከት የምትችለው? ወደ አበርክቶ ነው የምትሄደው። ክላሪቲ ከሌለ መሰብሰቡ ብቻ እንደ ጎል ልትይዘው ትችላለህ። እነዚህን ነገሮች መሰብሰብ እንደ አላማ ልትይዘው ትችላለህ። በቃ ሰብስቦ ደግሞ እነሱን መቆጣጠር፣ መቁጠር፣ መከመር። ፖይንቱ ምንድን ነው? እንደ ሰው ይሄ ትልቅ ሰው የሚባለው ፍጡር እነዚህን ነገሮች ሊቆጣጠር፣ ሊከታተል፣ ሊያጠራቅም ነው የተፈጠረው እና ይሄን ደግሞ ስለመማር ስላለመማር ምናምን አይደለም። ይገርምሃል፣ በቅርብ አንድ ትንሳኤ ነበረ። አማዞን ውስጥ 50 ዓመት በፊት የተገኙ የሆነ ትራይብ የሆነ ጎሳ ሩቅ ነው በጣም 15 ሰዓት ወንዝ ላይ ይሄዳሉ እነሱን ለመቅረጽ እነሱን ለማግኘት ማለት ነው። በአውሮፕላን ሄደው በመኪና ሄደው ከዛ ወንዝ ላይ 15 ሰዓት ይሄዳሉ። ከላያቸው ላይ ዝናብ እየዘነበ ምን እያለ እነዛን ትራይቦች ለማግኘት ማለት እነዛን ጎሳዎች ለማግኘት እና እነዛን ጎሳዎች ጋር ጫካ ውስጥ ናቸው ያሉት፣ አድነው ነው የበሉት ምናምን እና አንዱ በቃ እነሱ ጋር ቆየ። ተላመዱ፣ ተግባቡ። ሲያድኑ አብሯቸው ይሄዳል፣ ይቀርጻል፣ ምን ይላል እና የሆነ ጊዜ ላይ አሁን ደግሞ እናንተ እኔ የምኖርበትን ላሳያችሁ ብሎ ሁለቱም ባልና ሚስቶች ከዛ ከአማዞን ይዘዋቸው ከተማ መጣ። ከተማ ልብስ ገዛላቸው። ልብስ እንኳን በስርዓቱ አይለብሱም። የሆነ ቅጠል ገመድ ምናምን ነው ልብሳቸው ማለት ነው። አሳያቸው። በቃ ለሱ ዓለም የሚለውን ለሱ ቤስት የሚለውን በቃ ትልቅ ሆቴል ውስጥ ነው ያሳረፋቸው። በቃ በየገበያው በየምኑ ከተማ ውስጥ አዞራቸው። ከዛ ያው በየመሀሉ ኢንተርቪው ይደረጋሉ፣ ያወራሉና እንደገና ብትወለዱ እድል ቢሰጣችሁ የት መኖር ነው የምትፈልጉት? አንዱ ጥያቄ ነው። እንደገና ብንወለድ መልሰን እዛው ጫካ ውስጥ መወለድ ነው የምንፈልገው። ያን ሁሉ በቃ ጥጉን አሳይቷቸዋል። በቃ የሆነ ዓለም የሚባለው ነገር ዓለምህን ምናምን የሚባለው ነገር አለ አይደለም? ያን ሁሉ አይተዋል እነዚህ ሰዎች። እዛ ምን ትመክሯቸዋላችሁ ለከተማ ሰዎች ሲባሉ የከተማ ሰዎች
የተፈጠሩት ቁስ ለመሰብሰብ እንደሆነ አድርገው ነው የሚያስቡት። እኛ ለዛ አይደለም የተፈጠርነው ነው ያሉት። አሁን የነሱ ቁስ ምንድነው? ቀስታቸው፣ ቢላቸው፣ ድስታቸው ምናምን የሚሰሩባት የሚያድኑባት ናት። በሱ ነው ምሳሌ የሰጡት። ቀስት፣ ድንጋይ፣ መቁረጫ ምናምን እኛን ዲፋይን አያደርገንም፣ እኛ ከዛ በላይ ነን ነው የሚሉት። ስለዚህ እነዚህ ሰዎች የማለት ማለት ነው የሰው ልጅ ንቃተ ህሊና ውስጥ ይሄ ነገር ዲፎልት ነው ማለት ነው። ከፍ ያለ ነው እንደውም የነሱ አሁን ከዚህ እንዴት አወቁት ይሄንን? አሁን ለኛ በጣም ያልሰለጠኑ በጣም ፕሪሚቲቭ የሆኑ ምናምን አድርገን ነው የምናስባቸው። ግን ዓለምን የሚያዩበት መልከታቸው ይለያል። በእኛ መለኪያ ነው ኋላ ቀር ያልናቸው፣ በእኛ መለኪያ ነው ገና ናቸው፣ ድሃዎች ናቸው ምናምን ናቸው የምንለው። በእነሱ መለኪያ ደግሞ እኛ በጣም ገና ነን። እነሱ የሚያዩበት በቃ እያሳደድን የምንኖር እየከመረን ቅራቁምቦ እየሰበሰብን እንደዛ ሆነን ነው የታየናቸው እነዚህ ሰዎች። ያ ማለት እነሱ የሚታያቸዋል ማለት ነው ያልኩት እኔ። ስለዚህ ይሄ ኮንሽስነስ ምናምን የምንለው ነገር ዲፎልት የሰው ልጅ ማንነት ነው ማለት ነው። በቃ ይሄ ሰምታይምስ ከህፃን ልጅ አንዳንዴ ልሰማው ትችላለህ። ገጥሞኛል። እኔ በ5 ዓመቴ ነው ይሄን ሪያላይዝ ያረኩት ያለኝ ልጅ አለ። የ18 ዓመት ልጅ ነው ኮች ያረኩት። በጣም ንቅት ያለ ልጅ ነው። ንቅት ብለህ የሚገርም መንቃት ማለት ነው። ከዚች ጋር የመጣ ነው እና እንዴት ነው እንደዚህ ሆንከው አንተ? መቼ ነው እንደዚህ ሆንከው? እኔ አሁን ላይ እኔ ደረስኩበት ምናምን እየታገልኩ ያለሁበትን ነገር ወይም ደግሞ አሁን እያስተማርኩት ያለውን ነገር እሱ እንደ ኖርማል ነው የሚያወራ እና እኔ 5ኛ ክፍል ሆኜ ነው ይሄን ሪያላይዝ ያረኩት አለ። እናቴ ነጋዴ ናት፣ አያቴ ነጋዴ ናቸው፣ አባቴ በጣም የተማረ ሰውና ትልቅ ዓለም አቀፍ ድርጅት ውስጥ የሚሰራ ነው። ስኬት የሚሉትን ነገር ሁሉም በየራሳቸው ዲፋይን አድርገውታል። ንግድ ውስጥ በጣም ሀብታም ናት አያቴ ያለ፣ እናቴም በጣም ሀብታም ናት። ግን እሺ ምንድነው ያላቸው የሚለውን ነገር ሁሌ ኩዌሽን አድርገዋለሁ አለ። በቃ ህይወቴ ነው ወይ? አባቴም በዛ እንትን ውስጥ ዝነኛ ነው፣ የታወቀ ነው። ግን የለም እኛ ህይወት ውስጥ የለም። ዛሬ በአውሮፕላን በሮ ሊመጣ ይችላል፣ ነገ ጧት ተመልሶ ሊሄድ ይችላል። ጧት ከገባ ማታ ሊበር ይችላል። እና ዘመድ ይወቅሰዋል፣ ፋሚሊ ይወቅሰዋል። ከሱ ሰው አይፈልግም እሱ ምናምን እና ያ ደግሞ ሰላም የሚሰጥ ነገር አይደለም። አያቴም ኖሩና በጣም ሺዝ በጣም ሀብታም ቢሊየነር ናት። የወርቅ ንግድ ውስጥ ነው ያለችው። ታማሚ ናት። ኮሌስትሮል፣ ደም ግፊት፣ ስኳር እንዴ ምንድነው የሁሉ ተለፍቶ እንደዚህ ለመሆን ነው እንዴ? እና ምንድነው ስኬት? መጨረሻው ምንድነው? ይሄኛው በጣም ኮንሽስ ይሆናልሽ እና በቃ ብዙ ዝርዝር ነገሮችን ሳይ ከእድሜው በላይ ይሆናልሽ ነው። አሁን ጌታ መጣው ሄድሽ ከዛ ጊዜ ጀምሮ እያሰበ የመጣው ነገር ነው እሺ። እና አሁን ላይ ለሚወስናቸው ለእያንዳንዱ ነገር ለምሳሌ መማር እንፈልገው ይሄንን ነው ያውቀዋል። ገና ማትሪክ ሊፈተን ነው። ይሄን ነው መማረው። ይሄን ግን ስማር በዚህ ነገር በዚህ መልኩ ይሄን ኮንትሪቢዩት ለማድረግ ነው እንጂ ይሄን ካልተማርኩኝ እኔ በቃ መሬት ተሰንጥቆ ሰማይ ተደፍቶ የሞት የሽረት ጉዳይ አይደለም። በቃ ይሄ ችሎታ ለማገልገል ነው። እንደተደይ ለማገልገል ነው። ከዛ ያለፈ ፓወር እኔ ላይ የለውም። እኔ ከዚህ በላይ ነኝ። በትምህርቴ በስራዬ በሆነ በሙያዬ የምተረጎም አይደለሁም። ዲፋይንድ መሆን አይደለሁም። 18 ዓመት ነሽ እድሜ አይደለም ማለት ነው። ስለዚህ ይሄን ነው የሚያጠራል። ምድር ላይ ትኖራለህ፣ ትሞታለህ። እዛ ውስጥ ክሊር የሆነ ምንድነው ፐርፐስ ድሪቨን ላይፍ ነው የምንለው። ምንድነው አላማ መር የሆነ ህይወት። ያን ስትኖር የትኛውም ህይወት ክፍል
ይሆናል አይደል የተበታተነና የተበጣጠሰ እንዲሆን አትፈቅድም። ሁሉም ተሰብስቦ አንተን ሊያግዝህ ይገባል መድረስ ለምትፈልግበት ነገር አካላዊ ህይወትህ፣ አእምሮአዊ ህይወትህ፣ መንፈሳዊ ህይወትህ፣ ማህበራዊ ህይወትህ፣ ኢኮኖሚካል ህይወትህ ሁሉ አንተን የሚያገለግልህ ነው መሆን ያለበት እንጂ አንዱ የህይወትህ ክፍል እንደ አልቲሜት የመጨረሻ ጎል አድርገህ ስትሄድ ልክ ስትደርስበት ባዶ ነው የሚሆነው። ከዛስ የሚለውን ጥያቄ አይመልስልህም። ስለዚህ እነዚህ ሁሉ የህይወት ክፍሎች አንተን ሊያግዙህ ይገባል። ስኪል እውቀት ሊኖርህ ይችላል፣ ክህሎት ሊኖርህ ይችላል፣ ገንዘብ ሊኖርህ ይችላል፣ ዝና ሊኖርህ ይችላል፣ ኦር ስልጣን ሊኖርህ ይችላል። ምን ለመስራት እነዚህ ምን ነው የሚሰሩት? ለአንተ የሆነ ነገር ለማበርከት ስትነሳ የሚያግዙ መሳሪያዎች ናቸው። በራሳቸው መጨረሻ አይደሉም፣ መሰላሎች ናቸው፣ መረጋገጫ ድንጋዮች ናቸው። በራሳቸው መጨረሻ አይደሉም። ስለዚህ ልካቸውን ያውቃሉ። አንተ ታውቃለህ፣ ቢያንስ ልካቸው ያ ነው። ይሄ ነው ክላሪቲ የሚፈጥረው። ሰልፍ አዌርነሱ ፋይዳው አት ዘ ኤንድ ኦፍ ዘ ዴይ ሚኒንግፉል የሆነ ትርጉም ያለው ህይወት እንድትኖር ማገዝ ነው። አንተ ምናልባት እነዚህ ሁሉ ነገሮች በአንድ ጊዜ ለመቀየር ልንነሳ ደግሞ እንችላለን። ሁሉም አጋዥ ናቸው ከተባለ ሰው አት ዘ ሴም ታይም ትምህርቱንም ቢዝነሱንም ምንም ሲል ይሁን ሰዓት ላይ ደግሞ በርናውት የማድረግ አይነት ነገር የለም። የሆነ ሁሉንም ድክም ብሎ የመተው ነገር ይታያልና አንዳንድ ሰዎች ደግሞ የሆኑ ሰብጀክቶች ላይ ፎከስድ ሆነን አትሊስት ሀቢት እስኪሆኑ ድረስ ማለማመድ አለብን ሲሉ ሰማለውና ምናልባት እዛ ላይ ተወሰነ ኮሜንታሪ ቢኖርሽ ደስ ይለኛል። አንድ ሆሊስቲክ እንትናችንን ለማምጣት በምንሄደው ርቀት አንዳንድ ያድካሚ አይሆንም ወይ ላይክ በርናውት አድርገን ወይ በቃ ምናምን እንዳንልም ደግሞ የሆነ ደገፍ የሚያደርገን ነገር። የነገ ስኬቶ ዛሬ ላይ ወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንጻዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሀሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ09097777 አሊያም 0902979797 ላይ ደውሉልን። ቀርደን ሀሰና ፕሮፐርቲስ። በርናውት የሚያደርገው ክላሪቲ ከሌለህ ነው። ኦኬ ማከምን ይቀድማል። ኬት ልጀምር፣ የምታደርገውን ነገር ለምን እንደምታደርግ ስታቅ፣ ለምሳሌ መማር አለብኝ ብላል ወይም ደግሞ ቢዝነሴን ማሳደግ አለብኝ መጀመር ፈርስት ኢኮኖሚካሊ ጥሩ ደረጃ መድረስ አለብኝ፣ ይሄን ነገር በዚህ ጊዜ ውስጥ እዚህ ጋር ማድረስ ነው ብለህ ስትነሳ ከጧት እስከ ማታ እዛ ውስጥ ጣድ አካልህን ትረሳዋለህ። መንፈሳዊ ህይወትህ ጊዜ ላታጣ ትችላለህ። ያዋጣል ወይ? ይሄ ክላሪቲው ኩዌሽን ያደርጋል ይሄን። ኦኬ ስለዚህ ፓዙ መንገዱ ራሱ ይሄን ጥያቄ ይጠይቃል። አእምሮህ ማይንድህ ነው፣ ቦዲህ አለ፣ አካልህ አለ፣ ይደክመዋል፣ እረፍት ይፈልጋል፣ ቴክ ኬር ማድረግ አለብህ። እንደገና መንፈሳዊ ህይወት ደግሞ ሌላ ነው። የሩህ ምግብ ነው፣ የሶል ምግብ ነው። ምግቡ ደግሞ ሌላ ነው። ውሃ መጠጣት፣ ምግብ መብላት፣ ሰው መሀል መቀመጥ፣ መዝናናት አይሞላውም። የሱ ምግብ ሌላ ነው። እዚህ ደሷ ደግሞ የሆነች ታይም 30 ደቂቃ ምትሆን 20 ደቂቃ ምትሆን 1 ሰዓት በቀን ውስጥ ከፋፍሎ ያቺ ታይም ለአንተ መስጠት። ምክንያቱም አንድን ሞላው ማለት ሁሉም ተሞላ ማለት አይደለም። ለምሳሌ ቦዲህን በደንብ ብትንከባከበው፣ ኤክሰርሳይዝ ታደርጋለህ፣ እንቅልፍ ትተኛለህ፣ ታርፋለህ፣ ምግብ የሚያስፈልገው ምግብ በላህ ማለት ሶሉን ተንከባከብኩ ማለት አይደለም። ሶሉ ሌላ ነው ምግቡ። ያ ስራ እውቀት ይፈልግ ይሆናል። የሆነ ራስን ማብቃት ያለብህ ነገር አለ። ያ እንድታምን ያደርጋል። ምን አይነት እውቀት ነው የሚያስፈልግህ? ክላሪቲውን ለመፍጠር ስትሞክር ይሄ እውቀት ነው የሚያስፈልገኝ፣ ይሄ ክህሎት ነው የሚያስፈልገኝ። ስለዚህ ቅደም ተከተል ትሰጠዋለህ። መቼ የትኛውን ትማራለህ? ይህ ከየት ነው የምትማረው? እንዴት ነው የምታገኙ? ስለዚህ ሰብር ያስተምርሃል ራሱ ጉዞ። ባንዴ ምናምን የሚለው ነገር ከላክ ኦፍ ክላሪቲ ነው የሚመጣው። እዚህ ሰከን ብለህ የምታያቸው ነገሮች፣ ይሄ ሶሊቲዩድ ከራስ ጋር ቁጭ ተቀማምጠህ የምትሰራቸው ነገሮች፣ እየጻፍክም በተለይ እየጻፉ ማሰብ በጣም ያግዛል ክላሪቲ። ቁጭ ብለህ የምታስባቸው ነገሮች፣ ይሄ ሪፍሌክሽን ሀሳብን በራስህ ውስጥ ማንሸራሸርን ስትሰራ
እነዚህ ነገሮች ማፍታታት ዋናው ስራ ነው። እዚህ ከ3 አመት በኋላ ማንሳት ያለብህን ኢሹ አሁኑኑ ካላረኩ ስትል ይሄ ላክ ኦፍ ክላሪቲ ያሳያል። ከዛ መቅደም ያለበትና መከተል ያለበትን ምትለየው ራሱ በዚህ ውስጥ ሆነ ነው። እዚህ በቃ የመረተብ ስራ ነው መሰራውና ድንገት ሰዎች መጥተው እንዴ ፈጣን እንጂ እኮ ያመለጠ ነው ሲሉ ያ ክላሪቲ ካለ አትረበሽም ወይም ደግሞ አትናወጥም። ኢስቲቃማ ነው አለ በቃ ማለት you are clear ምን እንደምሰራ ታውቃለህ፣ እንደምሰራ ታውቃለህ። ያንተ የሆነ ነገር አለ፣ ያንተ ያልሆነ ነገር አለ። እኔን አይመስልም፣ ይሄ የኔ ታይፕ አይደለም፣ የኔ ነገር አይደለም የምትለውን ታውቀዋለህ። ለምሳሌ ፕሮፌሽናል ላይፍ ውስጥ መቀጠልን በቃ የዛ ፕሮፌሽናሊቲ ላይ በጣም ፓሽኔት የሆነና በደንብ አጥርቶ የሚሰራን ሰውዬ ነጋዴ ሆን ስትለው ኮንሽስ ከሆነ ያውቀዋል የሱ ታይፕ እንዳልሆነ ይመጣለት። ሩቅ ነው ማለት ሩቅ ነው ብቻ ሳይሆን he's not interested በዛ መልኩ። ግን ገንዘብ ማግኛ መንገድ ፕሮፌሽናሊ ደግሞ ሌላ ሚንስ ይፈልጋል። የሆነ ራሱን የሚጠቅምበት እናንተን የሚልበት ነሰሰርሊ አንድ መንገድ ላይሆን ይችላል። ግን ዞሮ የንግድ ዓለሙ የኔ አይደለም ካለ ወይ ኮላቦሬት ያደርጋል ወይ ገንዘቡን ብቻ እንትን ይላል። እንደዚህ አይነት ሌላ መንገድ ሊጠቀም ይችላል። ዞሮ እንደዚህ አይነት እርምጃዎች እንድትወስድ የሚያደርግህ ሰልፍ ክላሪቲ ነው። አሁንም ዴብዞ ማለት ነው። ዴብዞ ምን ያህል ገብቶሃል ስለራስህ ምትችለውን ማትችለውን የምታውቀውን ማታውቀውን እገዛ መጠየቅ ያለብህ ነገርን ራስህ የምትሰራውን እነዚህ ሁሉ ያጠራሃቸው እና በዚህ ይሄ ነው አንዳንዴ መጣደፉ የሆነ ቶሎ ነገሮችን እየሰራ ናቸው ሊመስለን ይችላል። ግን እንዲያውም እንዳባባል ስሎ ዳውን ቱ ጎ ፋስት ነው የሚባለው። ስሎ የምትሆንበት ቦታ ላይ ይሄ የምታሰክንበት የምታጠራበትና በቀለ የቆምክ ሊመስላቸው ይችላል። ሰዎች ወደ ኋላ የቀረ ሊመስላቸው አንተም ልትል ትችላለህ። በደም ክላሪቲው ከሌለ ወደ ኋላ የቀረ ሊመስል ይችላል። ግን እየሰራህ ነው። እዚህ ጋር በየትኛውም አስፔክት የማትማረውን ነገር የተማርከው ነው። ትምህርት ቤትም አይሰጥህ። ማንም ቁጭ ብሎ ይህን ስራ የሚሰራልህ የለም። ከአንተ ጋር ያለውን ነገር የመረተብ የውስጥ ዓለምህን በደንብ አድርጎ የማጥራት ስራ ማንም ነው ማያገዝህ። ማንም የፈለገ የሚወዱ ሰዎች ዙሪያ ቢኖሩ ያቺ አንተ ቤት ስራ ናት። አንተ ሸሽተኸው እዚህ ጋር ግን ዘለህ እዚህ ጋር መድረስ ስትፈልግ ይመልሰሃል፣ ይከልሰሃል። ባክ ቱ ስኩዌር ዋን መልሶ ወደዛ ያመጣሃልና ሮጣ እዛ ጋር ልደርስ ትችላለህ። አቺቭመንት እኮ ይቻላል፣ አቺቭ ልታደርገው ትችላለህ። ግን መልሶ ውስጥ ክፍተት ባለበት ነገር ካለ ይስብሃል፣ መልሶ ወደዛ ይስብሃል። ሚደንቅ ነው። አንድ ጥያቄ ተነሳብኝ። አንድ ሰው ራሱን ያውቃል እንበል፣ የሆነ ሰዓት ላይ ፎጊ ሊሆን የሚችልበት መንገድ አለ። ድጋሜ ደግሞ መከለስ የሚኖርበት ሰዓት ወይ አንዴ ክሊር ከሆነ በኋላ ስትሬት አይደለም። ኦኬ እዛው ላይ ከፍ ዝቅ አለው። ኦኬ ግን እዚህ ከፍ ዝቅ ውስጥ ይሄኛው የከፍታ ጉዞ ውስጥ ሆነ ዝቅ የምትልበት ቦታ ከበፊቱ ከፍታ ከምትለው የተሻለ ነው። ኦኬ የትራንስፎርሜሽን ጆርኒ ነው። በምንም ተአምር አንድ አይነት አይደለም። ያኔ በሩጫ እየሄድክ ከፍታ ነው ስትለው የነበረው ነገር የዚህ የትራንስፎርሜሽን ተራ ለውጥ አይደለም፣ የስር ነቀል ለውጥ ነው። የዛ ጆርኒ ላይ መውደቅ ዝቅታው አይገናኝም ከዚህኛው ከፍታ ነው ከምትለው አይገናኝም ጭራሽ። ሱብሃንአላህ። ምናልባት በጣም ብዙ ሰው አሁን በተለይ ይሄ ነፍሱን አወቀ የሚባል ሰው ወይዘር ወይ ከዩኒቨርሲቲ ተመርቆ ስራ ላይ ያለው ምናምን ብዙ ጊዜ በቃ እንትን ማለት አልቻልኩም ይላል። በቃ የሆነ ያልቻለው ነገር አለ በፊት ይችለው የነበረው ማለት ነው። ለምሳሌ አሁን ቅድም ያንቺንም ጉዞ ስታወሪኝ ምናምን እኔ ሞድራሲ ለማየት እየሞከርኩ ነበርና ከትምህርት ቤት ከዩኒቨርሲቲ ተመርቀን እስከምንወጣበት ታይም ድረስ የሆነ ጊዜ አለን አይደለ? ትንሽም ብትሆን ብቻ ከራሳችን ጋር ማውራት የምንችልበት የሆነ ስፔስ ይኖራል፣ የሆነች ትንሽ ነገር ትኖራለች። ከዛ ግን ወደ ስራው ዓለም ህይወት፣ ትዳርና የሚባሉ ነገሮች ከመጡ በኋላ ኮምፕሊትሊ ለእንደዚህ አይነት ነገሮች
ሬዲ የሆነ ጊዜ የለም እኛ ካልፈጠርን በስተቀር። እንደው ምናልባት ብዙ ሰው አሁን ጭንቀቱም መረጋጋት አልቻልኩም ምንም አቺቭ ማድረግ አልቻልኩም ምናምን የሚለው ምናልባት ለራሱ አንድ ሰዓት መስጠት ስላልቻለ ይሆን ብዬ ያሰብኩኝ ነበር። ምንድነው ያንቺ ኮሜንታሪ? አግሪ ኦኬ ያ በስ አንድ ሰዓት ብዙ ከሆነ እንኳን 15 20 ደቂቃ ይፈልጋል። አሁን ቻሌንጁ እሱ አይደለም። ቻሌንጁ ያ ጊዜ ላንተ መስጠት ታምንበታለህ ወይ? ካመንበት መስጠት አይከብደንም እንፈጥረዋለን። መፍጠር ነው የሚፈልገው። ካለው ውስጥ ጊዜ ፍልቅቅ አድርገህ መስጠት አለ መፍጠር ነው ያለብህ። ጊዜው ምንድነው ያዘው? ጊዜው በምንድነው የተያዘው? አሁን ኮንሺየስ ስትሆን ክላሪቲው ጊዜውን የያዘው አንዳንዴ አሰስገሰት የሆኑ ነገሮች ይሆናሉ። ያንን ስንዴውን ከእንክርዳዱ መለየት ስራ መስራትና እንዲያውም በጣም ዋና የሆነው ነገር ጊዜ እያገኝ አይደለም። ይሄ ቁጭ ቤት ከራሴ ጋር ማውራት ጊዜ የለኝም፣ ለማሰብ እንኳን ጊዜ የለኝም። ምንድነው ጊዜው ነው ያዘው? የት ነው ያለው ጊዜው? ኦዲት ይፈልጋል። እዚህ ቁጭ ብለህ ስትለየው በጣም ጊዜያችንን አቴንሽናችን የያዙ በጣም ብዙ ነገሮች አሉ። ይገባቸዋል ወይ ብለን ስንጠይቅ አንዳንዶቹ ጭራሽ 1 ደቂቃ እንኳን የማይገባቸው በቀን 3 ሰዓት የያዙ ነገሮች አሉ። ስለዚህ በቃ ለምሳሌ አሁን ያለንበት ሁኔታ ስክሮል ስታደርግ ቲክቶክ ታይም አይዋሽ እንግዲህ ስንት ሰዓት ለማሰብ ጊዜ የለንም። ስለዚህ የማመን ያለማመን ጉዳይ ነው። በዛ ነገር ላይ አንደኛ ማወቅ ይፈልጋል። ስታቅ ነው ያንን ነገር ያስፈልገኛል ብለህ ልሰጠው የምትችለው ጊዜ መፍጠር ደረጃ የምትደርሰው እርጀንሲውን ፈጥረዋል። የዛን ነገር እርጀንሲውን አለዚያ እርጀንት የሆነ ነገር ሁሉ ኢምፖርታንት ይመስልሃል። ስላጣደፈ አስፈላጊ ይመስልሃል። ቁጭ ብለህ ስትለካው ግን ያጣድፈሃል ማለት አስፈላጊ ስለሆነ አይደለም። እነዚህ ነገር አጣዳፊ ናቸው ግን አስፈላጊ አይደሉም ብለህ እንድትለያቸው ያደርጋል። ክላሪቲ ነው እንደዛ የሚያደርግ። ሱብሃንአላህ። so as much as possible let us be clear እኑ ለራሳችን ውስጣችን ያለው ነገር I wish ሌላ አንድ ሴሽን ላይ ስለ ለውጥ ብናወራ ደግሞ ደስ ይለኛል። ምክንያቱም አሁንም ተጀምሮ ነው የሚቆመው። ዋንስ ሰው ራሱን ካወቀ በኋላ ኮንሺየስ ሆነ ቫልዩዎችን በደንብ አውቋል። ቫልዩዎቹ ላይ መሰረት አድርጎ ደግሞ እምነቶቹን ፈትሿል ምናምን አሁን ይሁን አይነት እንትን ውስጥ ይገባል። ሌላ ፕሮግራም ደግሞ ኢንሻአላህ ሌላ አንድ ቀን እናስቸግርሽና ደግሞ ለውጥ ላይ በደንብ ራስን መርቶ የት ነው ከሆነ ቦታ ትራንስፎርም ማድረግ የሚለው ላይ በደንብ ብዙ ሀሳቦችን ተቀበይናለሽ ተስፋ አደርጋለሁ። እንደው ምናልባት እዚህ ከመጣሽ አይቀር የኔ ተከታታዮች ቢሰሙት ቢያውቁት እቺን ኖት ቢያደርጉልኝ የምትይው የመጨረሻ መልእክት ካለ እሱን እናድምጥና ፕሮግራማችንን እንዘጋለን። ሆኖስ ብዙ ነገር የተነሳ ይመስለኛል በለውጥ ጉዞ ላይ ቅድም ያልኩት ያው እንዳልከው ሰፊ ነገር ነው ራሳ ጉዳዩ። ግን እኛም ራሱ as value training and consultancy ሜጀርሊ በቃ እየሰራንበት ያለው ነገር ይሄን ነው። ሰዎችን የምር እንዲለወጡ በለውጥ ሂደት ደግሞ ሁሉም ለውጥ የሚፈለገውን ለውጥ የሚያመጣ አይደለም። ትክክለኛ የለውጥ ጆርኒ ምን አይነት ጆርኒ ሲሆን ነው ጉዞ ምን አይነት ሲሆን ነው የሚለውን ነገር በደንብ ለማዳረስ በሚል ወደ ኦንላይን ኮርሶችም እንደዚህ ለማምጣት እየሞከርን ነው። ሶ እነዛ ነገሮች በአንድም በሌላ የምናሰራጭበት ሁኔታ አለ። መከታተል ይችላሉ። ያንን በተለይ ኦንላይን ሲሆን በሀገር ውስጥም ከሀገር ውጭም ያለ ሰው ሞር አክሰስ ያደርገዋል። ብዙ ጊዜ ኮርሶቻችን በአካል ነው ኢንፐርሰን ነው የሚሰጡት። ግን አሁን ይሄ ለማዳረስ ካለን ፍላጎት የተነሳ ወደዛ እየመጣን ነው። ኢንሻአላህ ወደዛ እንመጣበታለን። አድራሻም ትነግሪኛለሽ? ምክንያቱም አሁን ተመልካቾች ብዙዎቹ እንዲህ አይነት ነገሮችን ጆይ ማድረግ ይፈልጋሉ። ብዙዎቹ የመለወጥ ፍላጎት ስላላቸው ማለት ነውና በአካልም መጥተው መማሩ የሚፈልጉ ካሉ በኦንላይንም ኮርሶችን መውሰድ የሚፈልጉ ካሉ በምን ሊያገኟቸው ይችላሉ? አትላስ አካባቢ ቲርቲራ ህንጻ 503 ቢሮ ቁጥር መጥተው በአካል ማግኘት ይችላሉ። ከዛ በተረፈ 0966 41 27 97 በመደወል ኢንፎርሜሽን ማግኘት ይችላሉ። ውጭ ሀገር ያሉትን በዋትስአፕ በመናምን ይችላሉ። ያ
ጥሩ። ስለዚህ ኮርሱን በመውሰድ የምን ያህል ወር ኮርሶች ናቸው? ያ አሁን ኦንላይን እያመጣ ነው ያለ ስለ ክላሪቲ አንሎክ ዩር ክላሪቲ የሚል ኮርስ አሁን በአካል ነበር የምንሰጠው 6 ሴሽን በሀፍ ዴይ በግማሽ ቀን ያደረግን በ6 ሴሽን የምንሄድበት እሱ ኮርስ ደሆል የጉዞውን ማፕ የሚሰጥ ኮርስ ነው። ትራንስፎርሜሽናል ቼንጅ የሚል አሁን እሱ ደግሞ የለውጥ አይነት ትራንስፎርሜሽናል ነው። ግን ትራንስፎርሜሽናል ቼንጅ ምንድነው የሚለውን ነገር የሚያሳይ ነው። እሱ እንደውም በሌላ መልኩ እንዲህ ሰዎች አክሰስ እንዲያደርጉት እያሰብን ነው ስላልወሰንን እንመጣበታለን። ከዛ ውጭ ግን በኮቺንግ መልክ ነው የምንሄድበት። ሊደርሽፕ ኮቺንግ በሳምንት አንድ ቀን የ20 ሴሽን ነው። ኢንዴፕዝ ነው የምንሄድበት። ያውን የምናወራውን ነገር ስንሰማውና ስንሆነው በጣም ይለያያልና the how part ምንድነው አንድ ነገር ነው። እንዴት እንሆን ሌላ ነገር በተግባር እሱ ነው ከባዱ ፍጥጫ። በተግባር እንዴት የሚለውን ፓርት ምን ሄደው በሊደርሺፕ ኮቺንግ ፕሮግራማችን ነው እና ሜጀርሊ እኛ ያው ሊደርስ ማፍራት የሚለው ነገር ሌላ ጊዜ ምናነሳው እንችላለን። ይሄ ሰልፍ አዌር ስትሆን አንድ ሰው ራሱን በደንብ ሲያውቅ መሪ ያለመሆን አይችልም። በጾታ አይገደብም፣ በእድሜ አይገደብም። ቅድም 18 ዓመት ልጅ 10 ዓመት ልጅ የሚያጋጥምሃል። ትልቅ ሰውም በእድሜ የገፋውም ሰው እንደዛ ሊያጋጥም ይችላልና ጾታ የለውም። መሪ አለመሆን አትችልም። ሰልፍ አዌር ምን ማለት ነው? ካራክተር ምንድነው? ስብዕናን ያድሳል፣ ይቀርጻል። ያ ደግሞ ሌሎች ላይ ተጽዕኖ መፍጠር ይጀምራል። ከሌላው ጊዜ በተለየ መልኩ ሰዎች ምን ሆነሃል የሚያስብልህ ነገር እኮ የለውጡ ምልክት ነው። ግን ደግሞ ቅድም እንዳልነው የሆነ እገዛ ሲፈልጉ ሰዎች ወደ አንተ ይመጣሉ። ተጽዕኖ መፍጠር መጀመርህን ኢሜጅህ የተቀየረ መሆኑን በሰዎች ዘንድ የሚያሳይ ነውና ያን አይነት ትራንስፎርሜሽን የሚያመጣ ፕሮግራም ነው እና ላትመለስ ነው የምትሄደው። ዲፔንስ ኦን ራስን መስጠት ይፈልጋል። በደንብ ከምር ዲፕ የሆነ ፍላጎት ይፈልጋል፣ ዝግጁነት ይፈልጋል፣ መፍቀድ ይፈልጋል። አትቀስቅሱኝ እንድተኛበት ያለን ሰው አይሆንም። ምክንያቱም አላህም ነግሮናል እኮ በነፍሶቻችሁ ላይ እስካልወሰናችሁ ድረስ አረዳም ብሏል። እሱ እንኳን ሰው አይችልም ያን ማድረግ። ሰውየው በራሱ ላይ መነሳት ይፈልጋል እና እንደዛ አይነት ጥያቄ ውስጡ ምንድነው አደንዶ ተደይ ወዴት እየሄድኩ ነው? ምንድነው እየሰራው ያለሁት? እንደዚህ ያለ ሰው በጣም the right person ነው። ፈርታይል የሆነ ግራውንድ ነው የሚባለው። ያንን ጉዞ ለመጓዝ በጣም ምቹ ሰው ነው እና መልሶች አሉት። አይባልም አይነሳም ይባላል። ሀሳብ የለም። ሀሳቦችን በደንብ ነው የምናፋጨው፣ ኢንተርቴን የምናረገው። ሰዎች በነጻነት ነው የሚያወሩት። ጀጅመንት ፍሪ የሆነ ኢንቫይሮንመንት ነው። ይሄንን በደንብ የምናረጋግጥላቸው ይሆናል። በጣም አሪፍ። ስለዚህ ተመልካቾች እንግዲህ ስክሪን ላይ ባለው ስልክ ቁጥር እየደወላችሁ ብትመዘገቡ የእውነት ህይወታችሁን ትላንታችሁን ወደ ነገ የሆነ የተሻለ ለማድረግ በጣም መሰረታዊ የሆነ ነገር ማግኘት ትችላላችሁ። ኢንጂነር ፎዚያ የእውነት በጣም ደስ ብሎኛል። እኔ ለራሴ አሁን ብዙ የቤት ስራዎች ወስጃለሁ። ቤት ገብቼ መሰራቸው ብዙ ስራዎች ይችላል። ዲስ ማች በጣም ፍሩትፉል ነበር። እኔ በጣም ብዙ ነገሮችን ወስጄበታለሁ። አይ ኖ ብዙ ኮሚትመንቶች አሉብሽ፣ ብዙ ስራዎች አሉብሽ። በስልጣናዎች አካባቢ በየቀኑ ቢዚ የሚያደርጉሽ ነገሮች አሉ። ከዛ ጊዜ ውስጥ የሆነ ያህሉን ከኔ ጋር እንድናሳልፍ አክብረሽኝ ስለመጣሽን በድጋሚ እጅግ አድርጌ አመሰግናለሁ። እጅግ አድርጌ በጣም አመሰግናለሁ። ሳላደንቅ ማላልፈው የመጠየቅ አቅምህ፣ የማዳመጥ አቅምህ፣ ትዕግስትህ which ሰዎች እንዲማሩም ያግዛል። ሰዎች በአንተ የማዳመጥና በመጠየቅ ስኪል ነው እንግዳ እዚህ መጣ ማለት ይማራሉ ማለት አይደለም። ያ በጣም ነው የሚያግዘው። አይ አፕሪሺየት በጣም አመሰግናለሁ። ስለዚያ ሽክራን ተመልካቾች፣ እናንተም እስካሁኑ ሰዓት ድረስ እንግዲህ አብራችሁን ስለቆያችሁ፣ ስለሰማችሁን፣ ስላደመጣችሁን የእውነት ደስ ይለናል። በጣም እናመሰግናለን። እንግዲህ በዚህ ፖድካስት የተነሱትን ሀሳቦች ድጋሚ ብትፈትሿቸው፣ ራሳችሁን ለማየት ብትጠቀሟቸው መልካም ነው ብዬ አምናለሁኝ። በጣም ጥልቀት ያለው ወደ ህይወት በደንብ የሚመነዘር የሚተረጎም ትምህርት ከፈለጋችሁ ደግሞ አሁንም በድጋሚ
ስክሪን ላይ ባለው ስልክ ቁጥር እየደወላችሁ በተለያዩ ጊዜያት የሚሰጡ ትምህርቶችን ቀጥታ ከኢንጂነር ፎዚያ መማርና መውሰድ ትችላላችሁ። እንግዲህ የዛሬው ፕሮግራማችን ይሄን ይመስል ነበር። በቀጣይ ከኔ ጋር በሌላ እንግዳ እንገናኛለን። እስከዛው እናንተ ይሄን ቪዲዮ ይጠቅማል ብላችሁ ካሰባችሁ ለሁለት ሰዎች፣ ለሶስት ሰዎች፣ ለጓደኞቻችሁ፣ ለቤተሰብ አባሎች ሼር ብታደርጉት መልካም ነው ብለን እናምናለን። በቀጣይ ከኔ ጋር በሌላ ቪዲዮ እንገናኛለን ኢንሻአላህ። እስከዛው መልካም ጊዜ ይሆንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። የነገ ስኬቶ ዛሬ ላይ ወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንጻዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደን ሐሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902 97 97 97 ላይ ደውሉልን። ቀርደን ሐሰና ፕሮፐርቲስ